በህይወታችን ውስጥ ሁሉንም ነገር ለማድረግ መቼም ቢሆን በቂ የሚባል ጊዜ አይኖረንም። ነገር ግን ለኛ አስፈላጊ የሆኑትን ኢምፖርታንት የሆኑትን ነገሮች ለማድረግ ግን ምንጊዜም ቢሆን ጊዜ አለ። እዚህ ዓለም ላይ ታላላቅ የሚባሉ ሰዎችን ስትመለከቱ በስራቸውም በህይወታቸውም ስኬትን የተጎናጸፉ ሰዎችን ከተመለከታችሁ እዛ ደረጃ ላይ ሊደርሱ የቻሉት ለኔ አስፈላጊ ነው ወይንም ደግሞ ኢምፖርታንት ነው ብለው ያሰቡትን ነገሮች ብቻ በማድረጋቸው ነው። እናንተም በራሳችሁ ህይወት ላይ በጣም አስፈላጊ የሚባሉትን 10 ነገሮች ዝርዝሩ ብዬ ብጠይቃችሁ እነዛንም አስፈላጊ ያላችኋቸውን ነገሮች ብትጠቅሱልኝ ከነዛ አስፈላጊ የሚባሉ ነገሮች ውጪ የምታደርጉት ማንኛውም ነገር ጊዜያችሁን የሚያቃጥልባችሁ ነገር ነው። ህይወታችሁን የማይለውጥላችሁ አላስፈላጊ የሚባለውን ነገር ባደረጋችሁ ቁጥር ህይወታችሁን እያባከናችሁ እያለፋችሁ ነው። ጊዜያችሁም ይቃጠላል። አሁን ስለ ታይም ማኔጅመንት እያወራሁ ነው አይደለ? ምናልባትም ጊዜ ስለመቆጠብ እያናገርኳችሁ ሊመስላችሁ ይችላል። ነገር ግን ከዛም በላይ ነው። ታይም ማኔጅመንት ማለት ላይፍ ማኔጅመንት ነው። ህይወታችሁን ነው እንግዲህ ማኔጅ የምታደርጉት። በህይወታችሁ ውስጥ እናንተ የፈለጋችሁትን ነገር እያደረጋችሁ መቀጠል ትችላላችሁ። ያንን ግን ማድረግ የምትችሉት እናንተ ጊዜያችሁን በስርዓት መምራት ስትችሉ ነው። ሁላችንም እዚች ምድር ላይ የተሰጠን 24 ሰዓት ነው። በቀን ውስጥ 24 ሰዓት የሚሰጠን ከሆነ ታዲያ አንዱን ከአንዱ የሚለየው አንዱን ከአንዱ የበለጠ ስኬታማ የሚያደርገው ምንድን ነው? ጊዜውን የሚጠቀምበት መንገድ አይደል? ስለዚህ እናንተ ጊዜያችሁን ስትጠቀሙ ኮንሰንትሬት ልታደርጉ ይገባል። አይምሯችሁ፣ ትኩረታችሁ ከእናንተ ጋር ሊሆን ይገባል። የግል ስነ ስርዓት የሚባለው ይህ ዲስፕሊን የምንለው ነገርም ሁሌም ቢሆን አስፈላጊ ነው። ምክንያቱም በዚህ ዘመን አንድ ነገር ላይ ብቻ ማተኮር በጣም ከባድ የሆነበት ጊዜ ነው። ሶሻል ሚዲያ ወይንም ስልካችን ብዙ ነገሮችን ያሳየናል። ታዲያ አንድ ነገር ላይ ኮንሰንትሬት ላርግ ወይንም ደግሞ ፎከስ ላርግ ለማለት ግዴታ አይምሯችሁን ሰብሰብ ማድረግ መቻል አለባችሁ። ያንንም ደግሞ የምታደርጉት በዲስፕሊን ነው፣ ራሳችሁን በመግዛት። በአንድ ጊዜ አንድ ነገር ላይ ብቻ ማተኮር የስኬት አንደኛው የሚባለው ምልክት ነው። እዚህ ምድር ላይ ታላላቅ የሚባሉ ሰዎች ታላላቅ እንዲባሉ ያደረጋቸው አንድ ስራቸው፣ አንድ ሙያቸው፣ አንድ ያደረጉት ነገር ነው። ሀሳባችሁን አንድ ነገር ላይ ሳታስቀምጡ ምንም አይነት ታላቅ የሚባልን ስራ ልትሰሩ አትችሉም። ስለዚህ በቀናችሁ ውስጥ ምንም አይነት ነገርን ከማድረጋችሁ በፊት እናንተ ቁጭ ብላችሁ ጊዜን በምን አይነት ነገር ላይ ባውል ነው የተሻለ የሚባል ውሳኔ መወስነው፣ የትኛው ነው የተሻለ የብልህ ሰው ምርጫ ብላችሁ ልትጠይቁ ይገባል። ምንም አይነት ስራ በማትሰሩበት ጊዜ ብቻ አይደለም። ለምሳሌ መኪናችሁ ውስጥ ገብታችሁ እየነዳችሁ እየሄዳችሁ ከሆነ ከመነሳታችሁ በፊት አሁን ላይ ጊዜን በተሻለ መንገድ ለመጠቀም ምን ባደርግ ይሻላል የሚለውን ጥያቄ ብትጠይቁ ለእናንተ የተሻለ ነው። ሙዚቃ ማዳመጥ ወይስ ደግሞ ጠቃሚ የሚባሉ ኦዲዮ ቡኮችን ማዳመጥ? እነዚህ ሁሉ እንደ ምርጫ ሊመጡላችሁ ይችላሉ። እናንተ የብልህ ሰው ምርጫ ለመምረጥ ብቻ ነው የምትሞክሩት። ከቢሮአችሁ እንደወጣችሁ ምን አይነት ተግባር ባደርግ ነው ጊዜን በትክክል ተጠቀምኩ ሊባል የሚችለው ብላችሁ ልትጠይቁ ይገባል። ከቤታችሁ ጠዋት በወጣችሁም ሰዓት ይህንን ጥያቄ ለራሳችሁ ልታቀርቡ ይገባል። ምክንያቱም ጊዜያችሁ የት እየዋለ እንደሆነ በደንብ ልታቁና ማኔጅ ልታረጉ ስለሚገባ። እነዚህንም ጥያቄዎች ብዙ ጊዜ እንድታስቡባቸው ፈልጋለሁ። ደጋግማችሁ ራሳችሁን እንድጠይቁ። ምክንያቱም ሰብኮንሽስ ማይንዳችሁ ልብ እንዲለውና እንዲያስተውለው ስለምፈልግ። ያንን አንዴ ማስለመድ ከቻላችሁ ሰብኮንሽስ ማይንዳችሁ ውስጥ ይህ ጥያቄ የሚቀበር ከሆነ እናንተ የማይረባ ወይንም የማይጠቅም ነገር ለማድረግ ባሰባችሁ ቁጥር አይምሯችሁ እናንተን መውቀስ ይጀምራል። እንዴት በዚህ ነገር ጊዜ ማጥፋት ትጀምራለህ ብሎ ሲናገራችሁ የዛኔ ሰብሰብ ትላላችሁ። የሚጠቅሟችሁንና አስፈላጊ ነው ብላችሁ ያሰባችኋቸውን ነገሮች ወደ ማድረግ እንድታልፉ የሚያደርጋችሁ ይሆናል። በጣም አስፈላጊና ጠቃሚ የሚባሉትንም ስራዎች በምታደርጉበት ሰዓት ላይ ሰብኮንሽስ ማይንዳችሁ በእናንተ እየረካ ወይንም ደግሞ እየኮራ ይመጣል። ጥሩ ስሜት እየተሰማችሁ ያልፋል ማለት ነው። ምክንያቱም ውስጣችሁ ውስጥ ምንም አይነት ሪግሬት ወይንም ደግሞ ጸጸት የለም። ቀኔን በዚህ መንገድ ባሳልፍ ይሻለኝ ነበር ብላችሁ ራሳችሁን አትወቅሱትም። ጥሩ የሚባል ኤነርጂ ይኖራችኋል። ጥረቶቻችሁ የኢንቱዚያዝም ዋናው ሶርስ ይሆኑላችኋል። ወይንም ደግሞ ፍላጎታችሁን እየጨመረላችሁ መሄድ ኃይል ይሆናል። የሚጠቅማችሁን ነገር ስታደርጉ ጥሩ ስሜት እንዲሰማችሁ፣ የማይጠቅማችሁን ነገር ስታደርጉ ደግሞ ባዶ የመሆን ስሜት እንዲሰማችሁ የሚያደርግላችሁን ኃይል ነው እዚህ ጋር እያገኛችሁ የምትሄዱት። ለምን? ሰብኮንሽስ ማይንዳችሁ ላይ ስለቀረጻችሁት ብቻ። ከታይም ማኔጅመንት በተጨማሪም ዴቨሎፕ አ ሴንስ ኦፍ እርጀንሲ ይላለሁ። ይህ ማለትም ደግሞ ሁሌም ቢሆን ጊዜያችሁ እየሄደ እንደሆነ ልታስቡ ልታውቁ ይገባል። እርጀንሲ ለሚለው ቃል ጥድፊያ የሚል ፍቺ ብንሰጠውም ነገሮችን ቶሎ የማጠናቀቅ ባህሪ እንድንላበስ የሚያደርገን ነገር ነው ብዬ አስባለሁ። ሁሌም ቢሆን ይህንን ነገር ቶሎ ልጨርስ ብለን ማሰብ መቻል አለብን።
ዓለማችን ላይ በጣም ቶፕ የሚባሉት 2% የሚሆኑት ሰዎች ብቻ ናቸው ይህንን ባህሪ ማስተር ያደረጉት። በቃ የዚህ ባህሪ ሊቅ ሊባሉ የሚችሉት እነሱ ናቸው። ለነገሮች ምንም አይነት ጊዜን መስጠት አይፈልጉም። ቶሎ ቶሎ መከናወን ያለባቸውን ነገሮች ቶሎ ቶሎ እያከናወኑ ማለፍ ብቻ ነው የሚፈልጉት። ለአክሽን ባይዝድ የሆኑ ሰዎች ናቸው ብዬ አስባለሁ። ኢን ሰርች ኦፍ ኤክሰለንስ በተሰኘው ቶም ፒተርስ በጻፈው መጽሐፍ ላይ አንድ የምወደውን አባባል ተመልክቻለሁ። ሁሉም በጣም ምርጥ የሚባሉ ድርጅቶች ስራ ለመስራት ወይም ወደ ተግባር ለመግባት ሁሌም ቢሆን ቅርብ ናቸው፣ ተግባር ይቀላቸዋል ይላል። ሌሎች ኤክሰለንት የማይባሉት ካምፓኒዎች ግን ወይንም ደግሞ በጣም ምርጥ የማይባሉት ድርጅቶች ግን እነዛን ማድረግ ያለባቸው ነገሮች የሚያደርጉት ቀስ ብለው ማድረግ ሲኖርባቸው ወይንም ደግሞ ግዴታ ሲሆንባቸው ብቻ ነው። እናንተ ደንበኛ ናችሁ፣ ደውላችሁ ይሄ ቅሬታ አለኝ ብላችሁ ታቀርባላችሁ። ወይንም ደግሞ የሆነ ችግር አጋጠማችሁ ልበል። ያንን ችግር ለመቅረፍ 2-3 ሳምንት የሚፈጅባቸው ቢያንስ 2-3 ቀን የሚፈጅባቸው ድርጅቶች አሉ። ነገር ግን በጣም ኤክሰለንት የሚባሉ ድርጅቶች ጋር ደውሉ። ለምሳሌ ልክ እንደ HP እና እንደ IBM አይነት ካምፓኒዎች ጋር ደውላችሁ በፒሲ ላይ ወይንም በላፕቶፕ ላይ የሆነ ችግር አለ አስተካክሉልኝ የምትሏቸው እናንተ ራሳችሁ ስልካችሁን እንድትዘጉት አይፈልጉም። እዛው ስልኩ ከመዘጋቱ በፊት ነገሮች እንደተስተካከሉ አረጋግጠው ነው የሚዘጉት። አብዛኛው ድርጅት ግን ይህንን ሃንድል የሚያደርገው ወይንም ይህንን የሚጨርሰው ሰው ቢሮ የለም፣ ቆይ ነገ ደውሉ ወይንም ደግሞ ከነገ ወዲያ እያሉ እንዲህ እያራዘሙ እናንተን የሚያጓትቱ ሰዎች ናቸው። መቼ ይመለሳል ስትሏቸው እኔ እንጃ አናውቅም፣ እሱን እናሳውቆታለን ይላሉ። እሺ ይህንን ታስተላልፉልኝ ያላችሁ ስትሏቸው እሱ ሲመጣ ይሻላል ወይንም እሷ ስትመጣ ይሻላል ይሏቸዋል። እንደነዚህ አይነት በጣም ብዙ ድርጅቶች በዝተው ለምንድነው ግን ውጤት እያየን ያለው ነው? ለምንድነው ግን እያተረፍን ያለው ነው ብለው ጥያቄን የሚጠይቁ ድርጅቶች ሆነዋል። አንድ ዳታ ስመለከት ያገኘሁትን ነገር ላጋራችሁ እፈልጋለሁ። በእያንዳንዱ ኢንዱስትሪ ውስጥ 20% የሚሆኑ ድርጅቶች ናቸው 80% የሚሆነውን ገበያ የሚቆጣጠሩት። እንዴት ነው 20% የሚሆኑ ድርጅቶች ሙሉ ገበያውን በሚባል ሁኔታ ተቆጣጥረው ቁጭ ሊሉ የቻሉት? ምን ቢያመጡ ነው? በምን ቢሻሉ ነው ብላችሁ ልጠይቁ ይገባል። ይህ ዳታ አንድ ኢንዱስትሪ ላይ የተጠና ቢሆን እሺ፣ ነገር ግን በእያንዳንዱ ኢንዱስትሪ ተመሳሳይ ከሆነ ምንድን ነው የሚለያቸው? እኔም ለዚህ ነው ዴቨሎፕ ሴንስ ኦፍ እርጀንሲ የምላችሁ። ሁሌም ቢሆን ነገሮችን በቅልጥፍና ልታከናውኑ ይገባል። ቶሎ ጉዳያችሁን መጨረስ፣ ቶሎ ከስተመሮችን ማስተናገድ። ድርጅት እንኳን ባይኖራችሁ እንደ ግለሰብ እናንተ ነገሮችን ቶሎ የምታጠናቀቁ ሰዎች እንደሆናችሁ ሰዎች ልብ ሊሉላችሁ ይገባል። ሬፒዩቴሽናችሁ ወይንም ደግሞ ስማችሁ እሱ ነው። ያንን ስም ልታስቀምጡት ይገባል። እንትና እኮ ስትባሉ በቅልጥፍናው የምትታወቁና ሰው እናንተ ላይ መተማመን እንደሚችል እርግጠኛ ሆኖ ሲያወሩ ልትሰሟቸው ይገባል። ይሄ እናንተ የምታተርፉት ጥሩ ስም ነው። እርግጠኛ ነኝ፣ ቃል እገባላችኋለሁ። ይህንን ማድረግ የምትችሉ ከሆነ ህይወታችሁ ሙሉ ለሙሉ እየተከፈተላችሁ ይሄዳል ማለት እችላለሁ። የእድል በሮቻችሁ እንዳለ ክፍት ነው የሚሆኑት። በብዙ ሰዎች የምትፈለጉና ሁሉም ሰው ከእናንተ ጋር ስራ መስራትን የሚመኝ ይሆናል። ስለዚህ ለስፒዳችሁ፣ ለፍጥነታችሁ፣ ለቅልጥፍናችሁ ስምን እያተረፋችሁ የምትመጡ ከሆነ ወደፊት ሀብታችሁ የሚሆነው እሱ ስማችሁ ነው። እንደ ማንኛውም አይነት ሀቤት ይህም ደግሞ ልማድ ነው፣ ሀቤት ነው። ስለዚህ እንደዚህ አይነት ቀልጣፋ ሰው ለመሆን ትንሽ ጊዜ ሊፈጅባችሁ ይችላል። ነገር ግን አንድ ያንን ባህል ካዳበራችሁ በህይወታችሁ ውስጥ በቃ ኢዚ ሞድ ላይ እንደሚኖር ሰው ነው። በህይወታችሁ ውስጥ ክሩዝ እያረጋችሁ ታልፋላችሁ ማለት ነው። እዚህ ምድር ላይ የትኛውም ታላቅ የሚባል ሰው፣ የትኛውም ስኬታማ ሰው ወይንም ቁም ነገርን የሚሰራ የትኛውንም ሰው ብትመለከቱ ጊዜውን በትክክል የሚመራ የሚያስተዳድር ሰው ነው። ለምን? ታይም ማኔጅመንት ማለት ላይፍ ማኔጅመንት እንደሆነ በደንብ ግልጽ ስለሆነለት። ታዲያ አሁን ታይማችንን በትክክል ማኔጅ ለማድረግ ጊዜያችንን በምን አይነት ነገሮች ላይ ማውጣት እንዳለብን ልብ ማለት ያለብን ሰዎች ሆነናል። የመጀመሪያው ምሰሶ ምንድነው ካላችሁ ጎልስ ወይንም ደግሞ ግቦች ያስፈልጓቸዋል እላለሁ። ግብ በጣም አስፈላጊ ነው። የሳሃራ ጉዞዬን ነግሬያቸዋለሁ። ከቫንኩቨር ካናዳ ተነስቼ ወደ ጆሃንስበርግ ሳውት አፍሪካ ያደረግኩትን ጉዞ በደንብ አድርጌ ነግሬያቸዋለሁ። ሳሃራ በረሃ ላይ እንዴት እንደተፈተንኩም ነግሬያቸዋለሁ። ያንን ሁሉ ፈተና ላልፍ የቻልኩት ለምንድን ነው? ግብ የሚባል ነገር ስለነበረኝ ነው። እኔና ጓደኛዬ ጆሃንስበርግ ካልገባን መቼም ቢሆን አርፈን አንቀመጥም ብለን ስላሰብን እግራችን ጆሃንስበርግ ከተማ እስክትገባ ድረስ ያለውን የሚያስፈልገውን ነገር ሁሉ ማድረግ ቻለን። ስለዚህ እኔም እናንተን እዚህ ጋር ቆም ብዬ መጠየቅ አለብኝ። ምን አይነት ግቦችን ያዘጋጃችሁት? ግባችሁስ ምንድን ነው? ምን መሆን ነው የምትፈልጉት? ማን መሆን ነው የምትፈልጉት? የት መድረስ ነው የምትፈልጉት? በሚመጣው 1 ዓመት 2 ዓመት ወይንም 5 ዓመት ውስጥ ምን አይነት ነገሮችን ማሳካት ትፈልጋላችሁ? ምን አይነት ሰው መባልን ትፈልጋላችሁ? በእያንዳንዱ የሥራ ዘርፍ ውስጥ
ቶፕ የሚባሉትን ሰዎች ከተመለከታችሁ፣ ከፍታው ላይ የተቀመጡትን ካያችሁ ሁሉም የራሱ የሚባል ግብ አለው። አብዛኛው ህዝብ ግን 99% የሚሆነው ህዝብ ግን ግብ ካወጣ ራሱ ግልጽ ያልሆነ ግብ አለው። አብዛኛው ግን የለውም ማለት ይቻላል። ስለዚህ እኔ ማን ነኝ? ምንድነው የምፈልገው? ምንድነው ማሳካትስ የምፈልገው? ምን አይነት ሰው ነኝ ብላችሁ መጠየቅ ያለባችሁ ብዙ ጥያቄዎች አሉ። ስለ ግብ ካወራን አይቀር ደግሞ 3 አይነት ግቦች አሉ። የመጀመሪያው ፐርሰናል የሚባል ነው፣ ወይንም ደግሞ የግል ግቦቻችሁ ነው። ሁለተኛው ፋሚሊ ጎልስ ማለትም ደግሞ የቤተሰብ ግብ። እነዚህ ሁለቱ ግቦች በጣም አስፈላጊ ናቸው። ምክንያቱም ለነዚህ ብላችሁ ነው እየኖራችሁ ያላችሁትና ለራሳችሁና ለቤተሰቦቻችሁ ማሳካት የምትፈልጉት ግብ፣ ማሳካት የምትፈልጉት ነገር ምንድን ነው? ጻፉት። ግልጽ አድርጋችሁ ቁጭ ልታረጉት ይገባል። አንዴ ይህንን ከጨረሳችሁ በኋላ ወደ ሁለተኛው ደግሞ ታልፋላችሁ። የፋይናንስ ግብ አለ፣ የቢዝነስ ግብ አለ፣ በተጨማሪም ደግሞ የካሪየር ወይንም ደግሞ የሙያ ግብ አለ። ዓለማዊ የሚባሉ ነገሮች የተመደቡት እዚህ ውስጥ ነው። በዚህች ዓለም ላይ ማሳካት የምትፈልጉት፣ መያዝ የምትፈልጉት፣ መግዛት የምትፈልጉት ነገር ምንድን ነው? እኔ ለዚህች ዓለም ማበርከት የምፈልገው ነገር ይሄ ነው ብላችሁ ያስቀምጣችሁትን ነገር ማወቅ መቻል አለባችሁ። ሁለተኛው ግብ ማለትም ደግሞ ዓለማዊ ግብ ይህንን ይመስላል። ሶስተኛው ግብ ጋር ስትደርሱ ሰልፍ ዴቨሎፕመንታል ጎልዝ ያስፈልጋችኋል። ራሳችሁን የምታሻሽሉበት ግቦች ያስፈልጓችኋል። በእኔ ግምትም የእናንተ አቅም፣ የእናንተ ፈቃደኝነት፣ ራሳችሁን የመለወጥ ፍላጎታችሁ ሙሉ ለሙሉ ህይወታችሁን የመለወጥ አቅም አለው ብላለሁ። ምክንያቱም ምንም ነገርን ማሳካት የምችሉት መጀመሪያ ራሳችሁ ላይ መስራት ስትችሉ ነው። ራሴ ላይ የምሰራው እንዴት ነው? ራሴን ዴቨሎፕ በማድረግ ወይንም ደግሞ በማሳደግ በማሻሻል። ስለዚህ ዛሬ ላይ የምትፈልጉትን ያህል ገንዘብ አገኛችሁ፣ 10 ወይንም 20 ሚሊዮን ዶላር። ከዛ በኋላ የህይወታችሁ ግብ ምን ይሆናል? ስለ ገንዘብ መጠየቅ አቁማችኋል። የዛኔ የህይወታችሁ ዓላማ፣ የህይወታችሁ ፐርፐስ ምን ላይ የተመሰረተ ይሆናል? እሱን መልሱ። ከዛም በተጨማሪ ልሞት 6 ወር ቢቀረኝ 6 ወሬን እንዴት አድርጌ ነው ማሳልፈው ብላችሁም ደግሞ ጠይቁ። እርግጠኛ ነኝ ከ6 ወር በኋላ እንደምትሞቱ ብታውቁ አሁን እያደረጋችሁ ያላችሁት ነገር ግን ማቆም አለብኝ ብላችሁ የምታስቡት ነገር ይኖራል። በተጨማሪም ደግሞ አሁን ብዙም እያደረጋችሁት ያልሆነ ነገር ግን ማድረግ ነበረብኝ፣ ማድረግ አለብኝ ብላችሁ የምታስቡትም ነገር ይኖራል። ለእነዚህ ጥያቄዎች ትልቅ የሚባል ቦታን እንድትሰጡ እፈልጋለሁ። ምክንያቱም እናንተ የቱ ጋር እንደተቀመጣችሁ የቱ ጋር እንዳላችሁ ግልጽ አድርገው የሚያሳያችሁ ነገሮች ስለሆኑ በህይወታችሁ ውስጥ የምርም ቫሊዩ የምታደርጉት ወይንም ደግሞ ዋጋ የምትሰጡትን ነገሮች ልብ እንድትሉ እንድታስተውሉ የሚያደርጋችሁ ጥያቄ ነው። ጥናቶች እንደሚያመለክቱት ከሆነ ደስታ የሚመጣው ፉልፊልመንት ወይንም ሳቲስፋክሽን፣ በአማርኛ እርካታ የሚመጣው ለራሳችን ያለንም ዋጋ ከፍ የሚለው በራሳችንም የምንተማመነው ውስጣዊ ሰላምም የምናገኘው ግቦቻችንን ባሳካንባቸው ጊዜያቶች ላይ ነው። ግቦቻችን ግን ከቫሊዩአችን ጋር በህይወት ዋጋ ከምንሰጣቸው ነገሮች ጋር መተሳሰር መቻል አለባቸው። አለበለዚያ ግቦቻችንንም ብናሳካ እንኳን የውስጣችን ሰላም፣ ደስታ፣ እርካታ አይኖርም። ግቦቻችሁ ግን ዋጋ ከምትሰጧቸው ነገሮች ጋር አንድ ከሆኑ፣ እርስ በእርስ የተሳሰሩ ከሆኑ ግቦቻችሁን ባታሳኩ እንኳን ወደ ግባችሁ እንደምትንቀሳቀሱ ማሰባችሁ ደስታን፣ እርካታንና በራስ መተማመንን እየጨመሩላችሁ ይመጣሉ። ምክንያቱም ዋጋ ለምትሰጡት ነገር ነው እየሰራችሁ ያላችሁትና። ስለዚህ ግቦቻችሁን ስታወጡ እኔ ቫሊዩ ማረገው፣ እኔ ዋጋ የምሰጠው ነገር ምንድን ነው? ከዛ ነገር ጋርስ ይገናኛል ወይ ይተሳሰራል ወይ ብላችሁ ጠይቁ። ወደ ሶስተኛው ነገር ሳለ ኦርጋናይዝድ ፕላንስ ኦፍ አክሽን እለዋለሁ። ሀሳቦቻችሁን፣ እቅዶቻችሁን ኦርጋናይዝ ልታረጉ ወይንም ደግሞ ቅጥ ልታስይዙ፣ መስመር ልታስይዙ ይገባል። እያንዳንዱ ውድቀት ከየት ነው የሚመጣው ካላችሁ ያለ እቅድ የሚሰራ ስራ ሲበዛ ነው። አክሽኖቻችሁ ሁሌም ቢሆን በፕላን መደገፍ መቻል አለባቸው። አቅዳችሁ ነው መስራት ያለባችሁ እንጂ ዝም ብላችሁ በግምት ወይንም ደግሞ ይህን ነገር ላድርግ ብላችሁ እዛው ስላመጣችሁት መሆን የለበትም። ያለ እቅድ ብዙ ተግባሮች የምታበዙ ከሆነ ውጥረትን በራሳችሁ ላይ ይዛችሁ ትመጣላችሁ። ጭንቀት ይከተላል። የአእምሮ ሰላምን ታጣላችሁ። ብዙ ጊዜን ታባክናላችሁ። በተጨማሪም ደግሞ በህይወታችሁ ስኬትን እያጣችሁ ትመጣላችሁ። ስለዚህ አሁን እያንዳንዱን ተግባራችሁን አቅዱ ስል ምን ማለቴ ነው? አንድን ነገር ማሳካት ፈልጋለሁ ብላችሁ ይዛችኋል አይደል? ያንን ነገር ለማከናወን ምን አይነት ነገሮችን ማድረግና መፈጸም አለባችሁ? ያንን መጀመሪያ ለራሳችሁ ታቀርባላችሁ። እያንዳንዱ ስቴፕ፣ እያንዳንዱ እርምጃ ሜንሽን ሊደረግ ወይንም ደግሞ ሊጠቀስ ይገባል። ምንም ትንሽ ነገር ነው ብላችሁ ልዘሉ የሚገባ ነገር መኖር የለበትም። የትኛው መቅደም አለበት፣ የትኛው መዘግየት አለበት፣ የትኛውን ልስራ፣ የትኛውን ላቆየው የሚለውን ከመጀመሪያው ማወቅና መረዳት አለባቸው። የትኛው አስፈላጊ ስራ ነው ብላችሁ እንደምትጠይቁት ሁሉ የትኛው ነው አላስፈላጊ የሚባለው ብላችሁም ደግሞ ልጠይቁ ይገባል።
ከልጅነት ጀምሮ የምትማሩት ነገር ከትምህርት ቤትም ተምራችሁ የወጣችሁት እንዴት ነው ማቅደው፣ እንዴት ነው ተግባር ላይ ማውለው፣ እንዴት ነው ይህንን ነገር የምጨርሰው፣ እንዴት ነው ማሳካት የምፈልገውን ነገር ሁሌም ቢሆን አይምሮዬ ላይ መያዝ የምችለው የሚለውን ነገር ሁሌም ቢሆን እያሰባችሁ ብትመጡ ወይንም እየተማራችሁ ብትመጡ ሌሎች ሰዎች በ10 ዓመት ማሳካት የማይችሉትን እናንተ በ1 ዓመት ውስጥ ታሳኩት ነበር። ምክንያቱም ከልጅነታችሁ ጀምሮ በዚህ መንገድ ፕሮግራም ተደርጋችኋልና። ስለዚህ ስለ ኢንቴሊጀንሳችሁ አይደለም፣ ይሄ ስለ ኤጁኬሽናችሁ አይደለም። ዓለማችን ላይ እጅግ ባለሀብት የሚባሉ ሰዎች አብዛኞቹ ዲግሪ የሌላቸው ሰዎች ናቸው። በዚህ ምድር ላይ ስክሲድ ለማድረግ ወይንም ስኬታማ ለመሆን በህይወታችሁ ላይ ያላችሁ አቋም ሲሪየስ መሆን ብቻ ነው ያለበት። ህይወታችሁን በቁም ነገር ወስዳችሁ ራሳችሁን ቫልዩ እንዳለው ዋጋ እንዳለው ነገር አድርጋችሁ ተመልክታችሁ ያላችሁን አንድ አጭር ህይወት በስርዓት ለመኖር ካሰባችሁ ያሰባችሁትንም ካሰባችሁትም በላይ አሳክታችሁ ከዚህች ምድር ላይ ትሰናበታላችሁ። ከኖራችሁ አይቀር የእናንተን ያቅማችሁን ጥግ ድረስ ሄዳችሁ አይታችሁት ብትሞቱ ላለው ይላል ካናዲያን አሜሪካን ሞቲቬሽናል ስፒከር ብራያን ትሬሲ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።